ጥንታዊ ታሪካዊና የፍቅር ተምሳሌት በሆነችው በሐረር ከተማ የሸዋሊድ በዓል በድምቀት እየተከበረ ነው። በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ በዓለም ቅርስነት በ1998 ዓመተ ምህረት ታሪካዊቷን የሐረር ከተማ በግንብ የታጠረችውን ተዳሳሹን የጁጎሉን ግንብ በዓለም ቅርስነት በማስመዝገብ እንዲሁም ከ17 ዓመት በኋላ ደግሞ የማይዳሰሰውንና የረመዳን ጾም ፍጻሜን ተከትሎ የሚከበረውን የሸዋሊድ ክብረ በዓልን በሰው ልጅ ወካይ የማይዳሰስ ባህላዊ ቅርስ አድርጎ የመዘገበው ህዳር 25 ቀን 2016 ዓመተ ምህረት ነው። ይህ ደግሞ ታሪካዊቷን የሐረር ከተማን ሁለት የተለያዩ የሚዳሰስና የማይዳሰስ ሁለት ቅርሶችን በዩኔስኮ በማስመዝገብ ከጎንደር ቀጥላ ሁለተኛዋ ከተማ አድርጓታል። በምስራቅ የኢትዮጵያ ክፍል ከአዲስ አበባ ከተማ 525 ኪሎ ሜትር ርቀት ላይ በምትገኘው የሐረር ከተማ በሐረሪ ተወላጆች ዘንድ በየዓመቱ እየተከበረ የሚገኘው የሸዋሊድ በዓል የህብረተሰቡን ትልቅ የማንነት መገለጫ እሴት ነው። የረመዳን ወር ጾም ከተጠናቀቀ በኋላ የኢድ አልፈጥር በዓል በሸዋል ወር የመጀመሪያው ቀን ይከበራል። በሃይማኖቱ የረመዳን ወር ጾም እንደተጠናቀቀ የሸዋል ወር ጾም ይጀምራል። የሸዋል ጾም ከሸዋል ወር ሁለተኛው ቀን አንስቶ ባሉ ተከታታይ 6 ቀናት ይጾማል። ይህ ጾም በሸዋል ወር የሚጾም በመሆኑ ስያሜውን ከወሩ መጠሪያ አግኝቷል። ሸዋል በሐረሪና የእስልምና ሃይማኖት የዘመን አቆጣጠር የ10ኛ ወር መጠሪያ ነው። የሸዋል ጾምን ነብዩ መሐመድ በሕይወት ዘመናቸው ሲጾሙት የነበረ ጾምና በሸዋል ወር 6 ቀናትን የጾመ ዓመቱን በሙሉ እንደ ጾመ ይቆጠራል የሚል አስተምሮት ያላቸው በመሆኑ የሸዋል ጾም በዚሁ መነሻነት በሐረሪዎች ዘንድ ከጥንት ጀምሮ መጾም እንደተጀመረ ይነገራል። የሸዋሊድ በዓል የ6ቱን ቀናት ጾም መጠናቀቅን አስመልክቶ በሐረሪዎችም ወይም የእስልምና ሃይማኖት የዘመን አቆጣጠር የ10ኛ ወር ለ3ኛ ተከታታይ ቀናት ይከበራል። ይህም ከሸዋል ወር 6ኛውን ቀን ምሽት ጀምሮ እስከ ሸዋሊድ በዓል ከሚውልበት 8ኛው ቀን ወይም ዕለት ድረስ ነው። ሐረሪዎችም የሸዋሊድን በዓል ያለምንም የጾታ ዕድሜና ማህበራዊ ደረጃ ገደብ ሁሉንም ባሳተፈ መልኩ በደመቀ ሁኔታና ባህላዊ እሴቶቻቸውን በሚያንጸባርቅ መልኩ የሚያከብሩት በዓል ነው። ዋናው የበዓሉ ስነ ስርዓት የሚጀምረው በ7ኛው ቀን ምሽት ወይም በዋዜማው ምሽት ሲሆን በ8ኛው ቀን የሸዋሊድ በዓል በተለያዩ ሃይማኖታዊ ውዳሴዎችና ባህላዊ ጭፈራዎች ታጅቦ በደማቅ ሁኔታ ተከብሮ ይውላል። በዚህ የበዓል ስነ ስርዓት ላይ ሐረሪዎች የብሔር ብሔረሰቡን ባህልና ወግ በጠበቁ አልባሳትና ጌጣጌጦች አሸብርቀው ይታደማሉ። በበዓሉ ላይ እንዳመጣጣቸው ወንዶች በአንድ በኩል ሴቶችም በተመሳሳይ ከወንዶች አጠገብ በመሆን ክብ ሰርተው ይቀመጣሉ። ሙሪዶች ደግሞ በተዘጋጀላቸው ቦታ በመሆን የበዓሉን ስነ ስርዓት ለመጀመር ይዘጋጃሉ። ለበዓሉ ማድመቂያ የተለያዩ ባህላዊ የሙዚቃ መሳሪያዎች አገልግሎት ላይ ይውላሉ። ከነዚህ መካከል የተለያየ መጠን ያላቸው ከበሮዎችና የከበሮ መምቻ ዱላ ይገኙበታል። እነዚህ የሙዚቃ መሳሪያዎች እንደሚቀርበው የውዳሴ ዜማ ይዘትና የጭፈራ አይነት የተለያዩ የአመታት ስልቶችን በመከተል የተለያዩ ድምጾችን ለማውጣት ጥቅም ላይ ይውላሉ። ከዚህ በተጨማሪ ከእንጨት ተቀርጾ የተሰራ በብሔረሰቡ አጠራር ከበል በመባል የሚታወቀው የእጅ ማንጨብጨቢያ እንዲሁም የዚክሪ ወይም ውዳሴ መጽሐፍ ተጠቃሾች ናቸው። የበዓል ስነ ስርዓቱ ምሽቱን በየደረጃው በሚቀርቡ ዝክሪዎች ይጀምራል። የሸዋሊድ ክብረ በዓል በተለይ በወጣቱ ክፍል ከፍተኛ ትኩረት የሚሰጠው በመሆኑ በዓሉ የወጣቶችና የልጃገረዶች ኢድ በመባል ይታወቃል። በሐረሪ ብሔረሰብ የተለያዩ የመተጫጫ መንገዶች ያሉ ሲሆን ከነዚህ ውስጥ አንዱና ዋነኛው የሸዋሊድ ቀን እንደሆነ የብሔረሰቡ የባህል አዋቂዎች ይናገራሉ። ይህ የበዓል ዕለት አንድ ወጣት ወንድ ለትዳር የምትሆነውን ልጃገረድ የሚመርጥበትና የሚያገኝበት
እንደሆነ ይናገራሉ። በመሆኑም ዕለቱ ለወጣቶች ለወደፊት ሕይወታቸው ወሳኝ የሆነ ቀን ነው ማለት ነው። የሸዋሊድ ክብረ በዓል በርካታ ፋይዳዎች ሲኖሩት የሸዋሊድ በዓል መነሻው ሃይማኖት ቢሆንም የአከባበር ስርዓቱ ወይም ይዘቱ ባህላዊ ነው። በበዓል ስነ ስርዓቱ ላይ በየደረጃው የብሔረሰቡ አባላት በተለይ ልጃገረዶችና ወጣት ወንዶች ከምን ጊዜውም በላይ በብሔረሰቡ በአልባሳት እና ጌጣጌጦች ደምቀውና ተውበው የሚሳተፉበት እና የሚታደሙበት ነው። የሸዋሊድ በዓል የሐረሪ ብሔረሰብን ባህላዊ አለባበስና አገረሰባዊ ጭፈራዎችን በመጠበቅ ለትውልድ ከማስተላለፍ አንጻር ትልቅ አስተዋጽኦ እያበረከተ የሚገኝ ሃይማኖታዊና ባህላዊ በዓል ነው። በሐረሪዎችና በሐረሪ ክልል በሚኖሩ ሌሎች ብሔር ብሔረሰቦች የሚከበረው የሸዋሊድ በዓል ከበዓልነቱ ባሻገር የሐረሪ ሕዝብ ጥልቅ የሆነ ማህበራዊና ምጣኔያዊ ሀብቶች እሴቶችም መገለጫ ነው። የሸዋሊድ በዓል ከጥንት ጀምሮ በትውልድ ቅብብሎሽ ከነሙሉ ክብሩ ዛሬ ላይ የደረሰ ደማቅና እንደ ሌሎች በዓላት ሁሉ የኢትዮጵያውያን የኩራት ምንጭ የሆነ ባህላዊ እሴት ነው። በመሆኑም ዛሬ ላይ በዓሉ የሐረሪን ሕዝብ ብቻ ሳይሆን የመላ ኢትዮጵያውያን ከዛም አልፎ የዓለም ሕዝቦች ሁሉ ሀብት ሆኖ ይገኛል። የሸዋሊድ ክብረ በዓል የአንድነትና የፍቅር ተምሳሌት በመሆን በክልሉ በሚኖሩ ብሔር ብሔረሰቦች በጋራ በአንድነት የሚከበር በመሆኑ ከነሙሉ ክብሩና ለዛው ተጠብቆ ለቀጣይ ትውልድ እንዲሸጋገር መላው ኢትዮጵያውያን ታሪካዊ አደራቸውም በአግባቡ መወጣት ይኖርበታል። ውድ ተመልካቾቻችን ይህ ቪዲዮ ከተመቻችሁ ላይክ እና ቻናሉን ደግሞ ሳብስክራይብ በማድረግ ቤተሰብ ሁኑ እያል ስለምትከታተሉን እጅግ እናመሰግናለን።